Middle East is having rest and Putin 4,000 strong air force is damaged, also crushing and burning. ከመካከለኛው ምስራቅ ቀጠና የኢራን ፓይለቶች ያለምንም አቅጣጫ ጠቋሚ መሳሪያ የአሜሪካን የጦር ማዘዣ ሰፈሮች በቦምብ ደብድባለች። በሌላ ዜና ደግሞ ሰሜን ኮሪያ ከሚያዝያ ወር ወዲህ የባሊስቲክ ሚሳኤል ሙከራ ማድረጓን ሩሲያን በዚህ ክረምት የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አሊያም ኔቶን ልትፈትነው ትችላለች ስትል አሜሪካ ማስጠንቀቋን በተያያዘ መረጃ ሩሲያ በጥቁር ባህር ስትቀዝፍ የነበረችዋን የጀርመንን የጭነት መርከብ መምታቷን እንዲሁም ሌሎች ወቅታዊ መረጃዎችን ይዤላችሁ ቀርቤያለሁ። ሰላም ውድ ተመልካቾቻችን፣ ቻናላችን ሰብስክራይብ ይቀርዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። በመካከለኛው ምስራቅ ቀጠና በአሜሪካ በኢራንና በእስራኤል መካከል የተለኮሰው የግዙፍ ጦርነት ሰደድ እሳት ለማንም ተርፏልና ዛሬ በተሰማ ዜና የኢራን ፓይለቶች በምዕራብ ኤዥያ ቀጠና የሚገኙትን የአሜሪካ የጦር ማዘዣዎች የቦምብ ናዳ አውርድባቸዋለች ሲል የኖር ኒውስ ዘገባ በሰበር አስተጋብቶታል። ይህን ማብራሪያ የሰጡት ደግሞ የኢራን ኢስላሚክ ሪፐብሊክ ምክትል የአየር ኃይል ዋና አዛዥ ብርጋዴር ጄኔራል መስዑድ ጃፋሪ ናቸው። ሰውየውን ራሳቸውን ለማመን የተሳናቸው ነገር ያለ የሚመስለው ይሏቸዋል። ያውም የኢራን ፓይለቶች ጥቃቱን የፈጸሙት ያለ አንዳች አቅጣጫ ጠቋሚ መሳሪያ አሊያም የጂፒኤስ ወይም ግሎ ፖዚሽኒንግ ሲስተም ሳይታገዙ መሆኑን ነው ጃፋሪ ዛሬ መግለጫ የሰጡበት። የእነዚያ የኢራን ፓይለቶች ጥቃት የፈጸሙበትን ስፍራ ሲገልጹም አልኡደይድ ኤርቤዝ ኢን ኳታር ኤንድ አልአድሪ ኤርቤዝ ኢን ኩዌት ነው ያሉትም የኢራንን ኃይል ከዚያም ባለፈ በኩዌት የአሜሪካ አየር ማዘዣም ክፉኛ ማጥቃቷን የገለጹት አሜሪካ ዛሬ ላይ ያኔ በገፍ ሽቅብ ስትመታቸው የነበሩት ሚሳኤሎች አሁን እጥረቱ የተሰነከለ በቅሎ አድርጎታል ይላታል። በኢራንና በአሜሪካ መካከል ያለው ጉዳይ ዛሬ ላይ ከእንግዲህ የእጅን በእጅ የሚባል አይነት ታሪክ ከስቷል ነው የሚባለው። በአሜሪካ ጦር ኃይል ከፍተኛ የጦር መሪ ጀነራል ዳንኬን ከኢራን ጦርነት መውጫው እንደጠፋቸው ገልጿል ነው የተባለው። ኢራን በአሜሪካ ኃይል የምትወድቅ አልሆነችም። እስራኤልን ብትሆን በዚህ ወቅት በሊባኖሱ ጦረኛ ሂዝቦላ ተወስና መቆሟ ሲገለጽ ይነበባል። አሜሪካ በኢራን ያሰላችውና ፎክራ ከ4 እስከ 6 ሳምንታት በላይ ገባችበት ጦርነት መጀመሪያ እወቁኝ በኋላ ደብቁኝን አድርጎታል ነው የሚባለው። ሲኤንኤን እንደዘገበው እኛ ከፍተኛው የጦር መሪው ጀነራል ዳንኪ ያሏቸው ለትራምፕ አስተዳደር ከፍተኛ ሹማምንት በኢራን የገባንበት ጦርነት እኮ ለሰፋና ለከፋ በቀልና እልቂትም የንብረት ውድመትም ማጋለጠን እንጂ ያተረፈልን ነገር የለም። ስለዚህ መውጫ መንገድ ፈልጉ ነው ያላቸው በቋንቋቸው። ጀነራል መኮንን ዳንኬ የመከሩትን ደግሞ ከአሜሪካዊ ማዕከላዊ ደህንነት ተቋም አሊያም ከሲአይኤ ዋና ዳይሬክተር ጆን ራትክሊፍ፣ ከውጭ ጉዳይ ሚኒስትር ማርክ ሮቢዮና ከሀገሪቱ ምክትል ፕሬዚደንት ጄዲ ቫንስ ጋር ነው። አሜሪካ ከዚህ ቀደም በገባችባቸው የቪየትናም ቢሉ የኢራቅና የአፍጋኒስታን ጦርነቶች በከፋው ውርደት የወጣችባቸው የሸበተ ታሪክ ያላት ሀገር መሆኗንም ዘልቀውና ጠልቀው የሚያሳዩባቸው ብዙዎች ናቸው። ታዲያ ያም ሆኖ አሜሪካ ዛሬም በአሸናፊነት ስትፎክርና ስታስጠነቅቅ ነው የሚሰማው። በሰሞኑ ዜናዎች በዚህ ሳምንት በተለይም ብዙ አዳዲስ መረጃዎች ወጥተዋል። በኢራን ታቅዶ የነበረውና ግብ የተቀመጠለትን የመንግስት ለውጥ ስራ በተገቢው አላከናወነችም ሲል የእስራኤል የደህንነት ተቋም ሞሳድም 2 ከፍተኛ የሥራ ኃላፊዎችን ከስልጣን ማባረሩ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ከኢራን ጋር የተያያዘው ጦርነት በጣም በቅርቡ ይጠናቀቃል ብለዋል። ይህ ደግሞ ጆሮ መስማት የደከመው ንግግር ተብሏል። ይህ የተሰማው ዜና ነው ከዚህ ባለፈው ሳምንት የቻይና የሩሲያና የሰሜን ኮሪያ የጦር ትብብር ክፉኛ አሳስቦኛል ስትል ጃፓንም ጭንቀቷን ያጋራችበት ሳምንት ይኸው የተጠናቀቀው ሳምንት ነው። ሰሜን ኮሪያ በበኩላ መሳሪያ ሙከራ ያደረገችና የጦር ወንጀለኛ ያለቻትን ሀገር ጃፓንን ምርጥ ትምህርት ሰጣታለሁ ስትል ምላ የተገዘተችበት ሳምንት ይኸው የተጠናቀቀው ሳምንት ነው። አሜሪካ በኢራን በገባችበት ጦርነት ከአጠቃላይ የጦር መሳሪያዋ ግማሹን መጠቀሟ ሲገለጽ ከቻይና ካለባት ስጋት አንጻር ዝርዝር ሽብር ሽፍት ያደረጋት ዜና የተሰማው በዚህ ሳምንት ነው። ወደ ኤዚያ ቀጠና ስናመራ የኮሪያን መልካም ምድር የአንበሳ ደቦሎች መደባደብ ያደረጋትን ጉዳይ በሰፊው ምና ይሆናል። እንደ አውሮፓውያን አቆጣጠር ከ1950 እስከ 1953 የተደረገው የዚያ የኮሪያ ልሳነ ምድር ጦርነት ዛሬም ትውልድና ዘመናትን አልፎና አሳልፎ ተሻግሮ ቂሙ አልተነቀለም፣ ቆስሎ አልተጠገነም ነው የሚባለው። ለሁለቱ የተከፈሉት ኮሪያዎች የሰሜንና የደቡብ ተብለው ተለያይተው ለመንደድ እሳትና ቤንዚት የሆኑት ክፍሎች
ዛሬም አሁንም ለበቀል የተሰናደው ሰይፋቸው ሲሳልና ሲፋጭ ሲጋጭ ይሰማል። ሰሜን ኮሪያ ትናንት አጭር ርቀት የሚሳኤል ሙከራ ማድረጓ ተሰምቷል። በእርግጥም ፒዮንግያንግ የበቀል እልሃ ማንቆርቷ ያነቀው ነው የምትመስለው ይሏታል። ምዕራባውያን ሀገራት በከፋ የጠላትነት አይን ነው የምታያቸው። አብሶም ደግሞ አሜሪካ ጃፓንና ደቡብ ኮሪያን አስከትላ በዚያው በኤዚያ ቀጠና ለሰሜን ኮሪያ ሐሳብና ጭንቀት ሆናባታል ነው የሚባለው። ሰሜን ኮሪያ የተኮሰችው ሚሳኤል በጃፓን ባህር ማረፉ ደግሞ ለጃፓን በእሳት ላይ ጋዝ ማርከፍከፍ ነው የሚባለው። ቀድሞ ነገር ጃፓን እንቅልፍ በአይኗ ሳያኩል ነው ያደረችው ሲል የወጣው መረጃም ያሳያል። የሰሜን ኮሪያን በሚሳኤል ሙከራ በከባድ ስጋትነት የምታየው አሜሪካ በበኩሏ ኢራንን ገብታና ይዛ አይታታለች። ልልቀሽቅሽም ብትላት እንኳን አለቅሽም ብላታለች። አሜሪካም ከቶም ከኢራን ጦርነት ሉጣ ስትል የተለያዩ ቀዳዳዎች ጭላንጭሎችን ብታማተርም ይሆንላትም አትመስልም። ፎክራ ተመልከቱ ስትል የገባችበት የኢራን ጦርነት የማይጠገበውን የመቃብር ዓለም ሆኖባታል ይሏታል። በዚያ ላይ ታዲያ ሰሜን ኮሪያ እንደ ኢራን ብትተነኩሳት ተያይዞ ከእሳት ባህር ዋና የመሆኑ ነገር ተያይቶታል። በአሜሪካ ባህር ኃይል ጡረተኛው የጦር መሪ ሪር አድሚራል ሞንትጎመሪ ለፎክስ ኒውሱ አርታ የሰሜን ኮሪያው መሪ ኪም ጆንጉን እንዲህ በቀላሉ እንዲህ በዋዛ የሚገመት ሰው አይደለም፣ ቀጭነሽ ተብሎ እባብ ጭንቅላቱ አይረገጥም ይላል። አሜሪካ፣ ደቡብ ኮሪያና ጃፓን በቀጣዩ የጦር ልምምድ ለማድረግ በተሰናዱበት በዚህ ወቅት ሰሜን ኮሪያ ባሊስቲክ ሚሳኤል ሙከራ ማድረጓ ከምንም በላይ አሳሳቢና ከመቃብር አፈርም በላይ የሚከብድ ሆኖባቸዋል ነው የሚባለው። አሜሪካ ትላለች በዚህ ወቅት በመካከለኛው ስራ ቀጠና የጦርነት ሰደድ እሳት አጠፋለሁ ብላ ይብሱኑ እያራገበችው መስፋፋቱን ለተመለከተ መውጫ ያጣችበትን ጉድጓድ ሆኖባታል ነው የሚባለው። በሩሲያና በዩክሬን መካከል ያለው ጦርነት እየከፋና እየሰፋ ሄዶ መላውን የአውሮፓን ሀገር እንደወረደበት የሙቀት ወበቅና የሰደድ እሳት ይብሱኑ ተደርጎ የሩሲያ ኒውክሌር ስጋት አዳምኖበታል። ወዲህም የቻይና ስለታማና ሹል ረጅም ክራንቻዎች ፍንካች ቆሎ በምትመስለዋና በምታክለው የታይዋን ደሴት ላይ ሊከድኑ ተቃርበዋል ነው የሚባለው። ሰሜን ኮሪያ በተመሳሳይ በደቡብ ኮሪያ ላይ በቁሟ ልትቀብራት መሸኛዋን እያዘጋጀችላት ነው የሚል መረጃም ወጥቷል። ሩሲያና ቻይና ጃፓንን ቅዠት ሊያደርጓት ወስነው ተቀምጠዋል ይሏቸዋል። አሜሪካን እሳት ላይ አስቀምጦ እሳት አጉርሶና እሳት አልብሶ በሰሜው ግራን ያደረጋት ዘመን ከተባለ እንደዚህ ጊዜ የለም ነው የሚባለው። ከስንቱ ትሁን የት ድረስ አሜሪካ ወዲህ ይላል ዴሊ ሜል በዛሬው ዘገባ። የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን ግዙፍ የጦር ኃይላቸውን የምዕራባውያን የጦር ጥምረት አሊያም የሰሜን አትላንቲክ ጦር ቃል ኪዳን ድርጅትና አትላንቲክ ትሪክ ኦርጋናይዜሽን በመጻሪያ ቃሉ ኔቶ በሰፈረባቸው ሀገራት ሁሉ ፑቲን የጦር ኃይላቸውን ሊያስገቡና ያንን ግዙፍ ኃይል ዶግ አመድ ሊያደርጉት ይችላሉ የሚል የደህንነት መረጃ አግኝቻለሁ ስትል አሜሪካ አውጥታለች ነው ያለው። ግን ደግሞ ይላል ይህ አይፔፐር ዘገባ ግን ፑቲን በዘገባው እንደተገለጸው 4000 የአየር ኃይላቸውን አጥተው ወይም ነዶባቸው ከሆነ ምን ሊቀራቸው ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት አሊያም ኔቶን ሊያጠቁ ይችላሉ የሚለውና የአሜሪካን የደህንነት መረጃ ተንተርሶ ዘገባውን በስፋት ያሰራጨው ዴሊ ሜል ብቻ አይደለም፣ ሲቢኤስ ኒውስም በጥልቀት አሳይቶታል። የፑቲንና የኪምን ጥምረት የልብ ምክክር ያጤኑት የጃፓን፣ የደቡብ ኮሪያና የአሜሪካ የውጭ ጉዳይ ሚኒስትሮች ትላንት በስልክ መምከራቸው ተሰምቷል። ሶስቱ ሀገራት በሰሜን ኮሪያ ላይ የተቀናጀ ጥቃታቸው ሊፈጽሙ ተማምለው ነው የተባለው። ወዲህ ግን ሰሜን ኮሪያ ያበጠ ይፈንዳ ስትል ጥርሷን ነክሳ ጥሩራንም ታጥቃለችም አድፍጣለችም ይሏታል። ሰሜን ኮሪያ የኒውክሌር ጦር መሳሪያ ትጥቋን ሊያስፈቷት ዳር የሚሏትን የሚያሴሩላትን አሜሪካ፣ ደቡብ ኮሪያና ጃፓን ሌላም ሳይሆን ያሰላቻቸው ቀመር ከተባለ እንዲሁም ንግግሯ ያዘለው ሙያ በልብን ሰንቃ ያሳየ ነው ይሏታል። ሩሲያን በበኩሏ ትላንት ንብረትነቱ የጀርመን እንደሆነች የተነገረላትን የጭነት መርከብ በጥቁር ባህር የኦዴሳ ጠረፍ ላይ ማጋያቷ ተሰምቷል። በሩሲያ የሰው አልባ የጦር አውሮፕላኖች ተመታ የወደቀችው የጀርመኗ የጭነት መርከብ ሜራኪን ነው የምትባለው። መርከቢቱ ስንዴ ጭና ስትጓዝ ነበርም ነው የተባለው። የሩሲያ ጦር ኃይል በበኩሉ በሰጠው ማብራሪያ በጥቁር ባህር 2 መርከቦች የጦር ቁሳቁስ መጫናቸውን ተረድቼ መትቻቸዋለሁ ነው ያለው። በኩራት ማስረጃ ግን አልጠቀሰበትም ነው የተባለው። ቻይናና አሜሪካም በማዕቀብ ናዳቸው እየተደባደቡ መሆናቸው ዛሬም የቀጠለ ዜና ሆኗል። እባብ ለእባብ ይተያያል፣ ካብ ለካብን ይለዋል። የሁለቱ ሀገራት መሪዎች ስብና ሲቃኝም ትራምፕ ተናግረው የሚያናግሩ ናቸው። ሺጂንፒንግ ደግሞ ፈጽሞ ዝምተኛ፣ ቢቆሰቁሳቸው ቀርቶ ቢለቁሳቸው የማይነዱ የማይጨሱም ድርብርብ ያሉ ዝምተኛ ናቸው ይሏቸዋል። ዝም ባለ አፍ ዝም ባይገባበት የሚባልም የለ። ታዲያ አሜሪካ በዚህ ምድር የምትፈራው ከተባለ ቻይና እንደሆነ ይነገርለታል።
ሁለቱ ሀገራት በቀረጥና በማዕቀብ አባዜ መናረታቸውን ሲያልፍም ከገቡበት የንግድ ጦርነት ያለመውጣታቸው ነው የሚነገረው። ቻይና ሰሞኑን በአሜሪካ 7 ኩባንያዎች ላይ ማዕቀብ መጣላት ሰምቷል። ቻይና ማዕቀብ የጣለችባቸው የአሜሪካ ኩባንያዎች ደግሞ በዋናነት የአሜሪካን የድሮን ወይም የሰው አልባ የጦር አውሮፕላን የውጭ ገበያ ያካተተ ነው። አሜሪካ ቀደም ብላ በ43 የቻይና ኩባንያዎች ላይ ማዕቀብ መጣሏ ይታወቃል። እንግዲህ ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርስ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን። ሰላም በእናንተ ላይ ይስፈን።